በርካታ ተተኪ የእግር ኳስ ተጫዋቾችን በማፍራት ረገድ ከፍተኛ ድርሻ ያለው የልማት ካፕ የክረምት በጎ ፍቃድ የእግር ኳስ ውድድር ዘንድሮ ለ12ኛ ጊዜ የመክፈቻ ስነ ስርዓቱን በአርባ ምንጭ ከተማ አከናውኗል። በውድድሩ የመክፈቻ ስነ ስርዓት ላይ የተገኙት የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ አርባ ምንጭ በርካታ ታዋቂና ተፎካካሪ ተጫዋቾችን ያፈራሽ ከተማ መሆኗን ገልጸው የልማት ካፕ ውድድር ለአካባቢው ክለቦች ብቻ ሳይሆን ለሀገሪቱ እግር ኳስ እድገት ጉልህ አስተዋጽኦ ማበርከቱን ተናግረዋል። ከሊጋችን ውጪ በርካታ ሰዎች እንደዚሁም ሊግ ውስጥ ያሉ ሱፐር ሊግ፣ ከፍተኛ ሊግ ላይ፣ ፕሪሚየር ሊግ ላይ ያሉ የተለያዩ ክለቦች ይህን ጨዋታ ይመለከታሉ፣ ይመለምላሉ ተጫዋቾችን። ይሄ ፋይዳው በጣም ከፍተኛ ነው። ተስጦ ያላቸው ያልታዩ ተጫዋቾች የሚታዩበት ትልቅ እድል የሚያገኙበት፣ ለእግር ኳሱ ደግሞ ፋይዳውም እንደዚሁ ከፍ ያለ ነው። ከንቲባው አክለውም የካፍና የፊፋ ደረጃዎችን የሚያሟላው የአርባ ምንጭ ስታዲየም ግንባታን ጨምሮ ደረጃቸውን የጠበቁ የስፖርት መሰረተ ልማቶች በከተማዋ እንዲኖሩ እየተሰራ መሆኑን ገልጸዋል። አንዱ ትልቁ ቱሪስት መስህብ የሆነው ስፖርታችን የስፖርት ቱሪዝሙ ትልቁ የምንሰራው ስራ ነው። እንደ ከተማ አስተዳደር እንግዲህ በጣም በርካታ ፕሮጀክቶች አሉ በከተማው። ከቅርብ ጊዜ ወዲህ እንግዲህ ታሳቢ ያደረገ የስፖርት ቱሪዝም ለማረጋገጥ የሚሰሩ ስራዎች ውስጥ ከተማ ውስጥ የተለያዩ ስፖርት ማዘውተሪያ ቦታዎችን እየሰራን እንገኛለን። እነዚህ ማዘውተሪያዎች እንዲህ አይነት ካፕ ጨዋታዎች፣ የክረም ጨዋታዎች፣ የበጋ ጨዋታዎች በተለያየ ባልተመቻቸ ሁኔታ የሚጫወቱ ልጆቻችን በጥሩ ሜዳዎች ላይ ተጫውተው አቅማቸውን እንዲያሳዩ፣ ክህሎታቸውን እንዲያሳዩ ይረዳል። ስለዚህ ፋይዳው ማህበራዊ ፋይዳው እንግዲህ ስፖርት በጣም ሁላችን እንደምናውቀው ለመቻቻል፣ ለአብሮነት፣ ለአንድነት በጣም ወሳኝ መሳሪያ ነው። የአባያ ክፍለ ከተማ ዋና አስተዳዳሪ አቶ አሰፋ አዞ በበኩላቸው ውድድሩ ተተኪ ስፖርተኞችን በማፍራት ያለው ድርሻ ከፍተኛ መሆኑን ጠቁመው ተሳታፊ ክለቦችና ተመልካቾች ስፖርታዊ ጨዋነትን ማስቀደም እንዳለባቸው አሳስበዋል። ለአንድ ወር በሚቆየው የዘንድሮ ውድድር በቀጣይ ለከተማችን ስፖርት ክለብ ተተኪ ተጫዋቾችን ለማፍራት እንዲሁም ለሀገራችን ተስፋ ሰጪ ተጫዋቾች ለማሳደግ የዛሬ ጅማሬ ወሳኝ መንገድ ስለሆነ ሁላችንም በስፖርታዊ ጨዋነት ተላብሰና መልካም ስነ ምግባር በተሟላ መልክ ጨዋታውን እንድትከታተሉ በታላቅ አክብሮትና ትህትና ይጠይቃለሁ። የልማት ካፕ ውድድርና ስነ ስርዓት ሰብሳቢ አቶ ማቴዎስ ማዜ በሰጡት አስተያየት ውድድሩ ተጫዋቾች፣ ተማሪዎችና መምህራን የክረምት እረፍታቸውን ባልባሌ ቦታ እንዳያሳልፉ ለማስቻል የተመሰረተ መሆኑን አብራርተዋል። ውድድር ዓላማ መጀመሪያ የዚህ አካባቢ ቲሞችን መገንባት ነው። ሁለተኛ ደግሞ ቲም ያላገኙ ገና ታዳጊዎች አሉ። አዲስ አበባ ሄደው ሙከራ፣ አዋሳ ሄደው ሙከራ ከዚህ በፊት ያደርጋሉ። አሁን ላይ እዚሁ የገበያ ማዕከል ነው ለነሱ። እዚሁ ሆኖ ነው ሙከራ የሚያደርጉት። ምንድነው ገበያ ነው። ሁለተኛ ደግሞ የአካባቢ ቲሞችን መገንባት ነው። በተጨማሪ ደግሞ መምህራን አሉ፣ ተማሪዎች አሉ። በተጨማሪ የእረፍት ሰዓታቸውን ሌሎችም የስፖርት ቤተሰቦች አሉ የሚውሉበት ስፖርቱን እያዩ የሚዝናኑበት ነው። የጋሞ ጨንቻ እግር ኳስ ክለብ ስራ አስኪያጅ አቶ አብዱል ሰመድ መሐመድ፣ አሰልጣኝ አዲሴ ካሳና አሰልጣኝ አለማየሁ አባይነ ክለቦች ራሳቸውን ለማጠናከርና አዳዲስ ተፎካካሪ ተጫዋቾችን ለማግኘት ውድድሩን በልዩ ትኩረት መከታተል እንዳለባቸው ገልጸዋል። ተጫዋቾችን በማየት የሚጠቅሙ ተጫዋቾችን ለማግኘትም የሚረዳን ቦታ ነው። ሁለተኛ ደረጃ በአርባ ምንጭ ከነማም በተመሳሳይ ስፖርተኞችን ፈልገው ለማግኘትም በራሳችን አቅም በራሳችን ቴክኒክ የምንጠቀማቸው ተጫዋቾችን የምናገኝበት ሜዳ መሆኑን ነው ከፋይዳ አኳያ ያለው ይሄ ውድድር። ከዚህም እኮ አሁን ብዙ ቦታ ላይ የሄዱ ተጫዋቾች ከእንደዚህ አይነት ካፕ ውስጥ የወጡ ልጆች ናቸው። ስለዚህ ትልቅ ነገር ነው ማለት ነው እና ተጫዋቾችም ደግሞ የመጀመሪያ እንትናቸው ለሀገራቸው ያላቸውን እንትን ማሳያ ነው። አሁን እዚህ ጋር የሚደረገው ውድድር ቀላል አይደለም። ልማት ካፕ ነፃ ነው። ፕሪሚየር ሊግም እታችም እዚህ ከተማ ውስጥ ያሉ ልጆች ራሳቸው የሚያሳዩበት ነው። ቲሞች በአጠቃላይ ማለት ይችላሉ ኢትዮጵያ ውስጥ ያሉ ቲሞች ይሄ ልማት ካፕ ጥሩ ተጫዋቾችን የሚያፈራበት ሂደት ነው። በመክፈቻው ዕለት በተደረገው ጨዋታም የአምናው የውድድሩ አሸናፊ ቪኤት ከጌም ዞን ጋር ያደረጉት ጨዋታም 3-3 በሆናቸው ውጤት ተጠናቋል። በዘንድሮ ውድድር 17 ቡድኖች በአራት ምድብ ተደልድለው የሚካፈሉ ሲሆን ውድድሩ እስከ ነሐሴ 10 ቀን 2018 ዓ.ም ድረስ የሚቀጥል ይሆናል።